ስማማው ነው ያለሁት። አንዴ ተረዳሁት ብለህ እኮ እያስረዳን ነው ይፋ ኖ ዜድንማ ተረድቼው እኮ ዜድ ያለው ይኸውልህ ዜድ መከራከሪያ አድርጎ ያመጣው ምን ነበር መሆን የነበረበት መሰለህ? ልክ አዳም ዜድ በመንፈስ ቅዱስ አማካኝነት ነው ሰው የሚወለደው ሲል አዳም ማለት የነበረበት አዎ አሜን ልክ ነህ፣ ግን በመንፈስ ቅዱስ አማካኝነት ነው መቼና እንዴት የሚለውን ራሱ ቢያሳይ ምናምን ብሎ ወደ ሌላ ቀጥሎ ወዳለው ቻፕተር ነበር መሄድ የነበረበት። ታየ አሁን ክርክሩ እንደዛ ብሎታል እኮ ባከን አንድ ሰዓት ሙሉ ባከን እንደዛ አለውና አዎ በሆሊ ስፒሪት ነው ምናምን ብለን አሁን ከኔ ጋርም እኮ ተመሳሳይ ሐሳብ እኮ ነው ያወራው። አዎ እንዴ ያለ መንፈስ ከዛ ከመንፈስ ቅዱስ ውጪ ብሎ ደግሞ ለየ እንዴ ያለ መንፈስ ቅዱስ ከመንፈስ ቅዱስ ውጪ እንዴት ነው ሰው ሪጀነሬት ወይም ደግሞ ሪበርዝ ራሱ የሚያደርገው? እኛ ከመንፈስ ቅዱስ ውጪም ከውሃ ውጪም አንልም። ባይዘው አምብሮስ ኦፍ ሚላን ጠቅሰሃል ዜድ ታወጣዋለህ። አምብሮስ ኦፍ ሚላን ጭራሽ ሳክራመንቱ አውት ኦፍ ወተር ራሱ ቃል በቃል ስለሆነ የሚናገረው ማለት ነው። አውት ኦፍ ዋተርም ሳክራመንት እዚሁ ላይ እንቆያለን። እኔ እናንተ በዚህ እሱንም እያነሳ ስለነበረ በኋላ ላይ ደግሞ ሌላ እድል ደግሞ እንፈጥራለን ለሱኛ። አሁን እዚህኛው ላይ እንቆይ። ለምሳሌ አንተ ይኸውልህ ስላነሳው ቆይ አንዴ እኔ በመንፈስ የሚለውን እንዴት ነው በመንፈስ የሚለውን ለምን ተቀበልከው ካልከኝ እሱን እኔ ደግሞ አብራራለሁ ማለት ነው። አንዴ ለምን ተቀበልከው አይደለም እየመረጥክ የሚመችን አይደለም እኮ የምትቀበለው። ስለ አውግስቲን አሁን አውግስቲን ሪበርዝ ወይም ደግሞ ሪጀነሬሽን በምንድን ነው የሚያምነው ከሆነ ሐሳብ ከሆነ ውይይታችን በዛው እንቀጥላለን። ኦኬ ባፕቲዝም ለሪጀነሬሽን እንደሆነ አውግስቲን ስለምን ባፕቲዝም ሲባል ደግሞ ዋተር ኤንድ ስፒሪት ነው። ምንም እሱ አሁንም ስለማሳይ ማለት ነው ዋተር እንደማይለይ አውግስቲን እኔ አሁን እኮ ባይዞ ማስረጃ ፊት ለፊት ቀድመም ከፍቼው ነበር እኮ እሱን አሳያለሁ። ውሃ እንደማያገል ማለት ነው። ውሃንም ከውሃም ከመንፈስም እንደሆነ ሰው ሪጀነሬት እንደሚያደርገው ቃል በቃል የተናገረበትን ያሳያለሁ። ችግር የለው። አሁን አንተ ግን ከሆሊ ስፒሪት ኢን ሆሊ ስፒሪት ነው በመንፈስ ቅዱስ ነው የሚፈጸመው ሲል ውሃ አያስፈልግም ከውሃ ውጪ ነው ሰው ሪጀነሬት እያደረገ ነው የሚያደርገው ብሎ ነው የሚያምነው አውግስቲን ነው አርጊመንት ወይስ በመንፈስ ቅዱስ ነው ወይም ደግሞ from the holy spirit in the holy spirit ከመንፈስ ቅዱስ ነው የሚሆነው ያንን ነገር ነው ብሎ አውግስቲን ተናግሯል ነው ሐሳብ ወይስ ውሃ ያስፈልግም ነው? እቺ ብቻ ክሊር አድርጋት ከዛ በኋላ እኔ thank you እኔ አሁንም ደግሜ የምነግራችሁ እኔ ባመጣሁት ሪሶርስ ላይ አውግስቲን ስለ ውሃ አላወራም። ቀድምም ብያለሁ ደግሜ ምለውን አሁን ስለ ውሃ አላወራም። ሰው ከመንፈስ እንደሚወለድ ግን ተናግሯል። አይ እንዴት ነው የሚወለደው ከመንፈስ? ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ጠቅሶ ሰው ከመንፈስ እንደሚወለድ ተናግሯል። ውሃን አላነሳም እኔ ባመጣሁት ሪሶርስ። ስለዚህ በዚህ ላይ ቆማችሁ ኦኬ ታዲያ ከመንፈስ እንዴት ነው የሚወለደው ሰው ካላችሁት አንተና እኔ መቀጠል እንችላለን። እኔ ሰው ልጅ ከምን ሊወለድ በመንፈስ ቅዱስ እንዴት ሊወለድ እንደሚችል እኔ አመጣለሁ፣ ሐሳቦችን አመጣለሁ፣ የመጽሐፍ ቅዱስ ክፍሎችን አመጣለሁ። አውግስቲን ስለ ውሃ አላወራልኝም። እኔ ያመጣሁት እኔ ኮዲት አድርጌ እንደማስረዳ ለፍዬ ከገባ ወይ አንተ ቀጥል ወይ አይ ዶንት ኖ ወይ ምን እንደገባቸው ማለት ነው። እኔ ያመጣሁት ላይ የለም ውሃ የሚል አውግስቲን አላነሳም። በቃ ስለዚህ እኔ በዚህ ነው የምወያየው። አለቀ። በዚህ ሶርስ ላይ ዲፔንድ ሆኜ ነው የማወራው። yes ኦኬ ከዛ ውጭ አትቀበልም ነው እዚች ላይ ኦገስቲን ያለው ላይ ምክንያቱም ምንም ሌላ እዚህ ቦታ ላይ ያወራው የለም። ኦገስቲን ያወራው ሰው ከመንፈስ ቅዱስ እንደሚወለድ ተናግሯል። በዚህ ላይ እኔ ምንጮው እንዳልሰማ እዛች ሶርስ ላይ ብቻ ነው ሌላ ልቀበልም ነው ወይ? በቃ እሺ በቃ እንደዚህ አይነት አርጊመንት ባይዘው በታሪክም ተሰምቶ አይታወቅም። እዛችን ያመጣው ሶርስ ላይ ስለ ውሃ አላነሳም። እዛ ያመጣው ሶርስ ላይ ባይዘው ስለ አባትም አላነሳም። ስለዚህ ከአባትም ሰው አይወለድም እንደማለት ነው ያንተ አርጊመንት። ዚስ ማች ሲል ከመንፈስ ቅዱስ ሰው እንደሚወለድ ግን መጽሐፉ ነግሮናል። እኔ ከእግዚአብሔር ቃል ሰው አይወለድም። አንዴ ተረጋጋ እንጂ ምንድነው? ምን እየሆንክ ነው? አዴ ተረጋጋ ምናምን አዎ ተረጋጋ። ምንድነው ተረጋጋ ሳይሆን ማለት እና አትረጋጋ ዝም ብለህ መጮህ ይቻላል። ምክንያቱም የጠየቅኩህን እኮ ምንም አታነሳ። ከዛች ሶርስ ውጪ እኔ ባመጣኋት ምናምን ትላለህ። ምንድነው ኢንታየርሊ የአውግስቲን ሐሳብ ከሆነ ለመረዳት ሐሳብ አዎ በመንፈስ ቅዱስ ነው የሚደረገው። በነገራችን ላይ አሁን የጌታችን ልደት ራሱ ጽንሰቱ በመንፈስ ቅዱስ የተደረገ ነው ማለት በቃ አልተወለደም
ድንግል ማርያም አልጸነሰችውም ምናምን ማለት አይደለም። ሶ ከመንፈስ ቅዱስ ነው ያ ነገር የሚከናወነው። ሰማያዊ የሆነ ልደት ነው ማለት አይ ውሃ የለም ማለት ነው ብለህ የተረዳ ብቸኛ ፍጥረት ብትኖር አንተ ነህ ማለት ነው። አውግስቲን ራሱ በሚያሳዝን ሁኔታ ያንተን ትምህርት ሪባንክ ስለሚያደርገው እዛው ትራክቴት 98 ባይ ዘ ዌይ እዛው ወይም ደግሞ አይ ሚን ሌተር 98 የአውግስቲን ቁጥር 2 ላይ እንዲህ ብሎ ይናገራል። ሌተር 98 ቁጥር 2 ላይ ቁጥር 2 ያ ባፕቲዝም አውት ኦፍ ወተር ወይም ደግሞ ይሄ ጆን 3:5 ራሱ ሲፈታ አይ ውሃ የለውም ብሎ ነው የሚፈታው፣ መንፈስ ቅዱስ ብቻ ነው ብሎ ነው የሚፈታው። እስቲ እናያለን። እሺ but the possibility of regeneration through the office rendered by will of another when the child is present to receive the sacred rite ይላል። ሲጀመር ሪጀነሬሽን በተቀደሰው ሚስጢር ኦኬ ህፃናትም ስለ ህፃናትም ጭምር ነው አውግስት የሚናገረው። ህፃናትም በዛ ሪጀነሬት እንደሚያደርጉ ኦገስቲን ስንት ነው ያልከው? ኦገስቲን ሌተር ስንት ነው ያልከው? 98 ቁጥር 2 ሌተር 98 አዎ ላሳይ። እስቲ ምን ላይ ነው ያለው? ኒው አድቨንት ላይ ነው ያለው። ኒው አድቨንት ላይ ታገኘዋለህ። ይኸው ኒው አድቨንት ሌተርስ የሚላል ለመጀመሪያ አካባቢ። እሺ ከመጀመሪያ ጀምሮ ላሳይ። እሺ this is Augustine of Hippo, then letters እሺ then letter 98 እሺ 98 እሺ letter 98 እንገባለን። ከዛ ቁጥር 2 ላይ እሺ ኦኬ እሺ it the work exclusively of the spirit by whom the child thus presented is regenerated ስለ ህፃናት ጨምሮ ባይዘው ይናገር። ስለማ the child ህፃናት ራሱ ፕሬዘንት የምናደርጋቸው ህፃናት ራሱ በመንፈስ ቅዱስ በሆነ አሰራር ነው ሪጀነሬት የሚያደርገው። እንዴት? ኦኬ እሱ ይቀጥላል። for it is not written unless a man be born again by the will of his parents እንዲህ ተብሎ አይደለም የተጻፈው። unless a man be born again by the will of his parents or by the faith of those presenting the child or of those administering the ordinance እንደዚህ ተብሎ አይደለም የተነገረው ይልና but እንዲህ ተብሎ ነው የተነገረው። ምን? unless a man be born again of water and of the spirit ተብሎ ነው የተነገረው ማለት። ስለዚህ ህፃናት ራሱ ፕሬዘንት ስናደርጋቸው ሪጀነሬት የሚያደርጉት በዛ ሳክሬድ ራይት በሚያቀርቡት በአባትና እናቱ እምነት ካላመኑለት በስተቀር አይደለም የተባለው። ወይም ደግሞ የሚያጠምቁት ሰዎች በአድሚኒስትር የሚያደርጉት አካላት ምክንያት ነው አላለም። ግን ምንድነው ያለው አለ but unless a man be born again of water and of the spirit ስላለ ሰው ምን በሁለቱም ነው የሚወለደው ይልና by the water በውሃ ይላል። ኦኬ ያለ ውሃ ቢል ኖሮ ትክክል ይሆን ነበረ። by the water therefore which holds for the sacrament ይላል። ኦኬ በውሃው ቅዱስ ሚስጢር ሆልድ ያደርጋል ምን of grace in its outward form and by the spirit who bestows the benefit of grace in its inward power. Okay, cancelling the bondage of guilty and restoring natural goodness, reconciling bonum nature. ወይም ደግሞ the man driving his first birth originally from Adam alone is regenerated in Christ alone ሁለተኛ ማለት ነው። ሶ በክርስቶስ ሪጀነሬት የሚያደርግበት ሁለተኛ ሚስጥር ከምንድነው? በክርስቶስ ነው። በክርስቶስ ብቻ ነው። ያም ምንድነው? ከውሃና ከመንፈስ ነው ማለት። ውሃውም አያስፈልግም ብሎ ማን አልተናገረም? አውግስቲን ቃል በቃል ከውሃው ከመንፈሱ ሁለቱም ሳክራመንት ሆልድ ውሃው እንደውም ሳክራመንት ሆልድ የሚያደርግበት ነው ብሎ ነው የሚናገር። ሆልድስ ፎር ዘ ሳክራመንት ነው ሚስጢሩን የያዘ ነው ብሎ በግልጽ ይናገራል። ሶ ያለ ውሃ ነው ብለህ የተናገርከው አንተ ነህ። አውግስቲን ግን ያለ ውሃ ነው ብሎ ጭራሽ አያምንም ማለት ነው። ኦኬ ያለ ውሃ ነው የሚል ጭራሽ እምነቱ የለው። ያ ይሄን ለማለት ሌላ መጨመር ካስፈለገ መጨመርም ይቻላል።
زياد አመንህ ከእግዚአብሔር ቃል ሰው አይወለድም ወደሚል ድምዳሜም ስለሚወስደው ይህንን ሀሳብ እንግዲህ እንቀበለዋለን። ችግር የለውም። እናንተ እንደዛ የምታምኑ ከሆነ ለእናንተ እንቀበለዋለን። ለእናንተ እንቀበለዋለን። እኛ ባናምንበት። ቆይ አንዴ ፕሊዝ፣ ለእኛ ተጠመቅልን። ታዲያ ለእኛ ብለህ ተጠመቅልን። ሰው ክርስቶስን በማመን እንጂ በማመን እንደሚድን መጽሐፉ ነው እኮ። ለእናንተ ብዬ ተቀብያለሁ። የሚቀጥለው እኮ እሺ፣ ቀጥሎ። አይ ጥያቄ ልጠይቅህ። አይፈለገ ሰው መመለስ ይችላል። አንተ ምታደርገው አይ ቆይ ሀሳብማ እኔም እኮ አለኝ። አማን ከአንተ ቀድሜ ስንት ሰዓት ተቀመጥኩ? ገዝተህ ቅድም ተናገርክ ኤፋና ከዮሐድ ጋር ኤክስቼንጅ ማድረጋችሁ አልናገርም አቋሜን አልክ። ስለዚህ ከገባው ጀምሮ አልተናገርኩም። ባይገርም ከዮሐድ ጋር ኤክስቼንጅ አድርጋችሁ ነው ያላወራው። ምን ላወራ በፍጹም እኔ ሃይማኖቱ ከማይታወቅ ሰው ጋር አላወራም። እኔ አንተ ጋር መነጋገር አለማውራት ትችላላችሁ እኮ ግን እሱ ተራው ሲደርስ ያወራል። መጀመሪያ ልቀጥል። እኔ ነኝ እንጂ የሚቀጥለው አማን በጉልበት ነው። ኤፋዬ አሁን ዮሐን ያቀረበውን ሀሳብ ላይ መጨመሪያ ነው እያቀረብኩ ያለሁት። የኦገስቲን ጽሁፎች ነው የማቀርበው እና የተያያዘ ሀሳብ ስለሆነ ፍቀድልኝ። ከዛ ጥያቄ ይጠይቀናል። አንተን አልጠይቅም። እኔ ምን ትመልሳለህ ብዬ ነው አንተን የምጠይቅህ። ዮሐድን ነው የምጠይቀው። ምን ሆነው ነው እንደዚህ? አንተ ጠይቀን ትላለህ እንዴ? ፍቀድለት። ምክንያቱም ከዜድ ጋር ተመሳሰለው ነው ያንተ አማን። እርሶ ካሉ እሺ። ቴንኪው። አይ ገዳይ ገደርከኝ። እኔንማ በቃ እንደዚህ ባይኮን ጥሩ ነበረ። መጀመሪያ ቀጥል። ግን ከዮሐድ አይበልጥም እኮ ኤፋ። በዮሐድ ምክንያት አይደል የጠፍተህ ከርመህ የመጣው አሁን እንዴ? ተው እንጂ። እሺ ቀጥል። መጀመሪያ እያወራን ያለ ነው መንፈሳዊ ነገር ነው። መንፈሳዊ ነገር ከሆነ ደግሞ ለእናንተ ብቻ ሳይሆን የምናወራው ላይ ያለ ነው ሰዎች 700 ከታች የሚሰሙ ሰዎች ስላሉ ለመማማር ነው የምናወራው ማለት ነው። ስለዚህ ይህንን ነገር ሪስፔክት እናድርግ። ጥሩ አይደለም። ሁለተኛ አንተ አትመልስም፣ አንተ አታውቅም ምናምን፣ ይሄ ያለፈበት ነው፣ አይጠቅምም ለማንም። እንደው ባላቅም እንደው እንደዚያ ባይባል ጥሩ ነው። አይባልም፣ ትክክል አይመስለኝም። ይፋ ካሄደ እኔ እጸጽቻለሁ። ይቅርታ አማንዬ፣ ይቅርታ እንደው ባላቅም እኔ ምንም ማለት አልነበረብኝ። ይቅርታ ማረኝ። ሪስፔክት። ችግር የለም። እግዚአብሔር ያክብርልኝ። የተነሳው ሀሳብ ላይ እናውራ። ምንድነው የተነሳው ሀሳብ? ኦገስቲን በመንፈስ ቅዱስ ነው ሰው መወለድ ያለበት ዳግም ብሎ ይናገራል የሚለው ይሄ በጣም እንደ ክርስቲያኖች ሁሉም ሰው የሚቀበለው ሀሳብ ነው። በመንፈስ ቅዱስ ነው ዳግም ውልደት ያለው። ይሄ ማለት ግን ዳግም ውልደትን ከጥምቀት ያገለለ ነው ወይ? ኦገስቲን እንደዛ ነው የሚረዳው ሀሳቡን ሲባል በጭራሽ አይደለም። ምክንያቱም ደጋግሞ ኢንፋክት አሁን የማቀርባቸውን ፕሩፎች እንደዚህ ልክ እንደ ዮሐድ እየከፈትኩ እንኳን ለማሳየት ቢከብደኝም ግን እሞክራለሁ። ወይ ደግሞ እንትኑን አነብላችሁና እየከፈታችሁ እናንተ በኒው አድቨንት ልትከታተሉኝ ትችላላችሁ። የመጀመሪያው ኦን ባፕቲዝም አጌንስት ዶናቲስት ላይ በነገራችን ላይ ሙሉ ጽሁፍ ስለ ጥምቀት የጻፈ በጣም ትልቅ ብዙ ጽሁፍ የጻፈ ኦገስቲን ነው። አንደኛ እሱ ነው። ሁለተኛ የህፃናትን ጥምቀት ዲፌንድ የሚያደርግ ኦገስቲን ነው። ኦገስቲን ስለ ጥምቀት አያስተምርም፣ አልተናገረም። እምነት ብቻ ነው ወይ ደግሞ ከመንፈስ ቅዱስ ብቻ መወለድ ብቻ ነው ማለት የኦገስቲንን ጽሁፎች ካለማየትና ካለማጥናት የመነጨ ሊሆን ስለሚችል እንደዛ ባይሆን ወይ ደግሞ ዊስ ሪፕሬዘንት ማድረግ እንዳይሆን ኦገስቲንን ጥንቃቄ ያስፈልጋል ለማለት ነው። አሁን የከፈተው ዮሐዴ ከፍቶት ነበረ። እየከፈትን ብናየው ደስ ባለኝ። ከአንድ ጊዜ ይህኔን ስታክ እያደረገብኝ። እሺ መልካም።
የመጀመሪያው ኤቪደንስ የሚሆነው ትራክቴት ላይ ነው። ትራክቴት ቻፕተር 12 ላይ ማውጣት ከቻልክ ዮሐዴ አማርኛው ማሳየት ይችላል። ትራንስሌት ብለው በትልቁ አድርጌያለሁ። አይ ልክፈትልህ እንግሊዘኛው እና ችግር የለውም ልክፈትልህ። ትራክቴት 12 ላይ ነው 12 ቨርስ 5 ላይ ተከፍተኛል። እሺ ኦኬ here we go ትራክቴት 12 ካሜራህን አዳና ደግሞ አንተ ደነገጥኩኝ በትልቁ ሳረግህ ብዙ ቀን ተሳስቼ አውቃለሁ እኔና። እሺ verse 5 ላይ ይታየኛል። the Lord says to Nicodemus and explained to him, verily verily I say unto you, unless a man be born again of water and of the Spirit, he cannot enter into the kingdom of God. እውነት እውነት እልሃለሁ የሰው ልጅ ከመንፈስና ከውሃ ካልተወለደ በስተቀር የእግዚአብሔር መንግስትን አያወርስም የሚለውን ሀሳብ ይጠቅስና thou says he understands a carnal generation, በስጋ መወለድን ይረዳል ኒቆዲሞስ። when you say can a man return into his mother bowels, ወደ እናቱ ማህፀን ሊገባ ይችላልን ብሎ ይጠይቃል። the birth the birth for the kingdom of God must be of water and of the spirit. በጣም በግልጹ ይህንን ክፍል ሲፈታው ሁለት ነገሮችን ያስቀምጣል። ሁለት ነገር መሆናል must be of፣ አንደኛው ከውሃ ሁለተኛው ከመንፈስ ይላል ማለት ነው። ይሄ የመጀመሪያው ማስረጃ ነው። ትራክቴት ቻፕተር 12 ቨርስ 5 ነው የቀረበው። አሁን ሁለተኛው ማስረጃ ጋር እሄዳለሁኝ። ኦን ባፕቲዝም ነው የምትከፍትልኝ ደግሞ አጌንስት ዶናትስ። ጊቭ ሚ 1 ሰከንድ። ቡክ ስንት ልክፈትልህ? ይህ ስለ እንትን የሚያነሳው ነው። ቡክ 4 ላይም አለ፣ ቡክ 1 ላይም አለ። ቡክ 4ን አይ ቲንክ ቡክ 4 መሰለኝ ቅድም ከፍቼው ነበር እኔ ጋር እና ከሳወራ ከይፋ ጋር አጠፋሁት። ለነገሩ ሌተር 135 ማለት ከዚህ በኋላ ማቀርበው። እሺ ይህ ህፃናት ራሱ ሪሚሽን ኦፍ ሲን የሚያገኙት ቡክ 4 ላይ የሚለው አይ ቲንክ ቡክ 4 ጋይስቲ እሱን ሶርስ ነበር። ካገኘው ንገረኝ፣ ካልሆነ እኔ እዚህ አንዴ ቼክ ላድርግ። ሪሚሽን ኦፍ ሲን ኦኬ ዮሐንዬ ስትጨርስ አሁን ከወንድማችን ጋር እንትኑን ማስረጃውን ስትጨርስ አንተ ቅድም ስለጠየቀኝ አንድ ጥያቄ መጠየቅ እፈልጋለሁ። አንተን ይሁን ቀሲስ ዲበኩሉንም ይሁን ሌሎቻችሁን የኦርቶዶክሳዊ አይደል አንድ ጥያቄ መጠየቅ እፈልጋለሁ ከፈቀዳችሁልኝ። ልኮ መጠየቅ ትችላለህ። ከአንድም በላይ መጠየቅ ትችላለህ። እንትን ስትል 421 መሰለኝ። ተባረክ አዳም። ቴንክ ዩ አማንሻ 421 ነው አይ ቲንክ ካልተሳሳትኩኝ። ስታክ አደረገብኝ እኔ አከፍታለኝ። ቡክ 4 ላይ ነው ያለው። ግን ኢንፋክት ቡክ 4 በሙሉ ቢነበብ ከቨርስ ማለም በተጀመረ በሙሉ ስለ ባፕቲዝም ነው የሚያወራው። እሱ እውነት ነው። ያ ኦኬ hurt እሺ everlasting water ኦኬ ቦስ ማን ችግር ወደሚቀጥለው ማስረጃ መሄድ ይችላል። እሱ ጋር ግን ካየኸው ቀይስ ቀይ አንዴ ልክፈቱ ስታክ አደረገብኝ እኔ ራሱ። እሺ በቃ ወይ ደግሞ ሲከፍትልኝ እሺ 4:15 እያለህ ነው 4:15 እና እስከ 22 ድረስ
ኢቭን ባፕቲዝም እሺ 15 ላይ እሺ አይ ሞር የሆነ ፖይንት አይቼ ነበር። እሺ ከዚህ ጀምሮ እሺ ያቺ 15 እስቲ ሙሉዋንና አንብባት ምናልባት but someone may say that the truth is in my more easily to convert into way. I grant that it is so. But what has this to do with the question of repeating baptism? ጥምቀት ስለመድገም ነው። እሺ you surely do not maintain that if a man converted from heresy through the occasion and opportunity given by his conversion should be fruit before another who, being with the church, is more slow to be washed from his iniquity and so corrected and changed. The former therefore needs not to be baptized again. But the churchman to be baptized again, who was outstripped by him, who came from the heretics because of the greater slowness of his amendment. እዚህ ድረስ በቂ ነው። ጥምቀትን ለምን እንደሚያደርግ ከላይ ምን ያደርጋል? ወሽ ከምንድን ወሽ የሚያደርገው ጥምቀት ይላል? ወሽ ፍሮም ሂዝ ኢኒኩዊቲ ይላል። ከኃጢአት ወይ ደግሞ ከሰራው ኦፍኮርስ ከሰሩት ኃጢአቶች ጥምቀት እንደሚያነጻው እንደሚያጥበው ይናገራል ነው። እንትን ላይ ሄደ ቻፕተር 24 ላይ ሄድልኝ እስቲ እሱ ጋር የት እዚህ ቻፕተር 24 ቅድም 24 መሰለኝ የከፈተልኝ እና 24 አንብብልኝ። ኦኬ ስለ ሰርከምሲሽን ባፕቲዝም ኦኬ ነው ስለ ስፔሲፊክ እንዳለ ስለ ባፕቲዝም ነው። ከሰርከምሲሽን ጋር አስተያይቶ የሚያስቀምጠው ሀሳብ አለ። ኤግዛክትሊ ቨርሱ ጋር 24 ነው የሚለው ቻፕተር 24 ነው። ያ ሳክራመንት ወረድ ብላ አንብበው ባፕታይዝድ ብለው ባፕታይዝድ ከወማሽ ስለ ኢንፋንት ሲያወራና ባፕታይዝድ ኦኬ እዚህ ጋር አለ። እሺ who are baptized infants ኦን ኢንፋንትስ የሚለው ጀምር። እሺ so infants who are baptized baptized የሚለውን ዲፋይን ሲያደርግ the sacrament of regeneration የዳግም ውልደት ሚስጥር ይለዋል። ጥምቀትን ማለት ነው ራሱ። እስቲ አንዴ እቺ ማርክ ላርጋት እስቲ ሲስም ምንድነው የሚለው? ስለ ህፃናት ጥምቀት ነው የሚያወራው። ኢንፋንትስ ህፃናት ሲጠመቁ ማርክ አላረጋለ ያንተ ክፋቱ ትላለ። እቺን ፓርት በደንብ እንትን በሉ እሺ። ምናልባት ይታያል። እሺ እስቲ አንብባት አማንሽ። እሺ so infants who are baptized the sacrament of regeneration is given first. ህፃናት መጀመሪያ የሚጠመቁት ኦኬ ጥምቀትን ደግሞ ዲፋይን ሲያደርገው የዳግም መወለድ ሚስጥር ለህፃናት መጀመሪያ ይሰጣቸዋል ይላል። እኔ አይደለም ያልኩት ኦገስቲን እንደዛ ብሎ ነው ጥምቀትን የሚረዳው ማለት ነው። እንጨምር ወይስ በኋላ ያየን እንጨምርላችሁ? I think ከበቂ በላይ ነው። ምን በቃ who are baptized are the sacrament of regeneration is given ብሎ ተናግሯል። ባፕቲዝም ደግሞ ህፃናቱ ነው። እንደው በእምነት ነው እንኳን እንዳይባል ኢንፋንትስ ነው። ስለ ኢንፋንትስ ነው የሚያወራውና ኢንፋንትስ ስትሰጧቸው ሪጀነሬሽን የሚያገኙ ኦፍ ሪጀነሬሽን ባፕቲዝም ነው ሲጠመቁ ነው ብሎ ባጭሩ ይዘጋዋል ነው። ይቅርታና አንድ ነገር እዚህ አረቋይ አንድ ጊዜ እንትን እየተባለ ነው እዚህ ጋር የቸርች ፋዘርስ ማስረጃ እንፈልጋለን ጥምቀት ለድነት የሚል ያለ ሰው አለ እንዴ? እናሳያቸው የተባለው ለምንድን ነው? አይ ስለ አውግስቲን ነው። የአውግስቲን እኮ ነው እየተያየ የአባቶችማ እንዳለ ማለት የአውግስቲን እንደዛ አይደለም ሀሳቡ ሪጀነሬሽን። እኔ አውግስቲንም እንደዛ አላለም አላልኩም፣ እንደዛ አይልም አላልኩ። እኔ ከዛ የተሻለም ላውጣል እችላለሁ። ብዙ ሰሌክት ተደረገ እኔ አላልኩም። እናሳያቸው መባሉ ብቻ ነው። እኔ አማን እንደዛ ማለት ነው። ከታች ተጤፋ እኔ ሳወራ ለእናንተ ብቻ ሳይሆን አልኩኝ ቅድም። እኔ ታች ላሉ ሰዎች እንዲያዩ ነው ማስረጃዬን እያቀረብኩ ያለሁት። ኦገስቲን ስለ ጥምቀት ምን ያምናል የሚለውን ምክንያቱም ጥምቀትን ለሪጀነሬሽን ለዳግም ውልደት መሆኑን ኢንፋክት ህፃናት መጠመቅ ያለባቸው መጀመሪያ እነሱ መጠመቅ እንዳለባቸው ሳክራመንት ኦፍ ሪጀነሬሽን ወይ ደግሞ የዳግም ውልደት ሚስጥር መሆኑን ጥምቀትን ይናገራል።
እንዲሁም ደግሞ ቅድም ደግሞ ክደው ለተመለሱ ሰዎች ከኃጢአት እንኳን እንዲነጹ መጠመቅ እንዳለባቸው ይናገራል። ይህንን የተናገርኩት 720 ሰው አለ። በእኛ መካከል ብቻ ያለ ጭቅጭቅ ሳይሆን እኔ ለመጨቃጨቅም አይደለም የገባሁት። በቃ ይህን ማሳየትና ለሚያነብና እያየላለ ሰው ኦገስቲን ምንድን ነው ስለ ጥምቀት ያለው መረዳት የሚለውን ለማሳየት ብቻ ነው። ጨርሻለሁ። ያ እኛም ስለ አባቶችማ በጣም እንዲህ ከጥንት ጀምሮ ማሳየት ይቻላል። ዮሐንስ 3:5 ሁሉም ባይዘው ሁሉም አባቶች ሪጀነሬሽን በባፕቲዝም ብለው ነው የፈቱት ማለት ነው። ዮሐንስ 3:5 እንደው በምልአት አባቶች ተስማምተው የፈቱት ክፍል በቃ ማለት ዮሐንስ 3:5ን እንደው ከጥምቀት ውጪ ነው ብለው የፋት ለናሙና እንኳን አይገኝም። አሁን ግን የተነሳው ዜድም ያነሳው ምንድነው ባፕቲዝም ወይም ደግሞ ይሄ ሪጀነሬሽን መንፈስ ቅዱስ ብቻ ነው ሲል ከውሃ ነጥሎ ወይም ደግሞ ያለ ጥምቀት ነው የሚል ሐሳብ አውግስቲን አብራርቷል የሚል ሐሳብ ስላነሳ ጭራሽ የአውግስቲን ሐሳቡን ትምህርቱን ጭራሽ እንደዛ አይደለም። ኢቨን ኢንፋንትስ ራሱ ሪጀነሬሽን ሪሚሽን ኦፍ ሲን የሚያገኙት በባፕቲዝም ጭምር ነው ሳይሆን በባፕቲዝም ነው ብሎ ነው የሚያምነው የሚል ሐሳብ አሳየን። ጨርሰናል የአውግስቲን ማለት ነው። ሌላ አባትም ከተነሳ በጥምቀት ዙሪያ we can proceed ማለት ነው። በዚህ አጋጣሚ ማስታወቂያ ለመናገር ነው። ላይቭ ስትሪም የሚያደርጉ ልጆች ስላሉ ክፉ ምናምን ባንነጋገር ጥሩ ነው። ምክንያቱም በቀጥታ እዛ ዩቲዩብ ላይ ያደርጉታል እና እኔ አይደለሁም ሰዎች አሉ ስትሪም የሚያደርጉ ባያደርጉት ደስ ይለኛል። የኔ ላይቭ ባይደረግ ደስ ይለኝ ነበር፣ ግን ያደርጉሉ። ስለዚህ እና ፕሊስ እየተጠነቀቃቸው አውሩ። ስለ ሪኮርድ ስላለ ማለት ነው። እንትኑንም አዳሚ ቅድሙን ሜቢ ዮሐዴ ከያዝክ ካቴና እኛ እኮ አላወራንም። ዲያቆንዬ ይቅርታና ለዜዶ ዕድል እንስተውና ከዛው ዜዶ ይጠይቅና ከዛው እንቀጥል። ከይቅርታ ጋር ኤፍሬም ነው ባላንስ ለማለት ኤፊ ይቀጥላል። እኔ ጥያቄውን ልጠይቅና ከዛ ኤፊ ይቀጥላል። እንደዛ ይቅርታ ጥያቄ ስላለኝ ዮሐድ ወይ አንዳችሁ ለዮሐድ ጠይቀው። አይ ቲንክ እንደዛ ሳይሻል አይቀርም እሱ ከኔ ጋር ስላወራ ማለት ነው። የሰው ከእግዚአብሔር ቃል ይወለዳል? ዮሐድዬ የእግዚአብሔር ቃል ሰምቶ ከውሃና ከመንፈስ ነው የሚወለደው። ሰው ከእግዚአብሔር ቃል አይወለድም። ቃሉን በደንብ አይ ቲንክ የአንደኛ ጴጥሮስ ያለው መልእክት ነው እየጠየቅ ያለው ይመስለኛል። ክፍሉ የሚለው ከእግዚአብሔር ቃል ሲባል ያ ማለት በእግዚአብሔር ቃል ነው። ሰው በእግዚአብሔር ቃል ሲባል የእግዚአብሔር ቃል ይሰማል። ኦኬ፣ ያንን መረዳት ያገኛል። ወይም ደግሞ ለህይወት የሚሆነውን ትምህርት ከተቀበለ ህይወትን ወይም ደግሞ ልጅነትን ወደሚሰጠው ጥምቀት ይሄዳል ማለት ነው፣ ይቀበላል ማለት ነው። ከዛ አንጻር የሚታይ ስለዚህ ከእግዚአብሔር ቃል የሚለው ወደ ጥምቀት የሚሄድበትን ቃል ነው ማለት ነው። ያው ራሱ ቅዱስ ጴጥሮስ እኮ አንደኛ ጴጥሮስ ምዕራፍ 1 አይደለ የጠቀስከው? ምዕራፍ 3 ላይ ብትሄድ ያ ሰው ሪጀነሬት የሚያደርገው ወይም ደግሞ የሚድነው ደግሞ በጥምቀት እንደሆነ በግልጽ እኮ ነው የሚናገረው። ያው ቁጥር 20 እና 21 ብትመለከት እንደው በብሉይ ኪዳን ምሳሌ የነበረውን ያንን የኖህ ታሪክን ስንመለከት የዳኑት በውሃ ነው ይላል ጴጥሮስ እና በውሃ ድነዋል ይልና ቁጥር 21 ላይ ለምንድነው በውሃ የዳኑት አስቀድመው የኖህ 8ቱ ቤተሰቦች ሲል ምሳሌ ነው፣ ወይም ደግሞ ለሚመጡት ለክርስቲያኖች መዳን ለሚያገኙ ለክርስቲያኖች ምሳሌ ነው ይልና 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ያ የሚያድነን ደግሞ የሰውነትን እድፍ ማስወገድ አይደለም ይልና ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህ በኢየሱስ ክርስቶስ ትንሣኤ ነው ይላል። በክርስቶስ ትንሣኤ ይቅርታ አድርግልኝ፣ ሚንሱ ነው የጠየቁ። ሚንሱ ይኸውልህ በአንደኛ ጴጥሮስ መሰረት ባፕቲዝም ነው ሚንሱ ስሩ ዘ ሊቪንግ እኮ ነው። ይኸውልህ ስሩ ወይም ደግሞ በሕያውና አይደለም ትክክል። ስሩ ነው ዘ ሊቪንግ ኤንድ አባይዲንግ ወርድ ኦፍ ጋድ ማለት ምን ማለት ነው? ሚንስ ማለት አይ ሚንስ አይደለም።
ቆይ ሚንስ ሳይሆን ክፍሉን አይ ቲንክ በደንብ የኔን የተቋረጠው ወይስ ዜድ አለ? ይሰማል? የኔ ይሰማል? አዎ በደንብ ትሰማለህ ዮሐዴ፣ ትሰማለህ። እሺ ክፍሉ የሚለው እንደዚህ ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና ይላል። ከሚጠፋ ዘር ነው አይደለም። ያ የማይጠፋው ዘር ኦፍ ኮርስ ከውሃና ከመንፈስ የምንወለደው በመንፈስ ቅዱስ የሚሆነው ዘር ነው። ምንም ጥያቄ የለው። በሕያውና ለዘላለም በሚኖር በእግዚአብሔር ቃል ኦኬ፣ ከእግዚአብሔር ቃል አይደለም ናት ፍሮም ኦኬ፣ እሱ በእግዚአብሔር ቃል ነው የሚለው ከማይጠፋ ዘር ነው እንጂ ይላል። ያ ከማይጠፋ ዘር ነው ከሚጠፋ ዘር ነው የተወለድ ነው በጥምቀት አይደለም የምንለው፣ ከማይጠፋ ዘር ነው ለዘላለም በሚሆን ነው። ግን ያንን ቃሉን በመቀበል ነው። ኦኬ ቃሉን ሲቀበል ነው ወደዚህ ማለት በምልአት የእግዚአብሔርን ቃል መቀበል ሲችል ያንን የተቀበለውን ከዛ ምን ያደርጋል? ሪጀነሬት ወደሚያደርገው ከማይጠፋ ዘር ከሚወልደው ከውሃና ከመንፈስ ወደ መወለድ ይሄዳል ማለት ነው። ሶ ከማይጠፋ ዘር ነው ምን ስናደርግ ግን ለዘላለምና ሕያው በሚሆነው በእግዚአብሔር ቃል ያንን የእግዚአብሔር ቃል መቀበል ስንችል ማለት መቀበል ስንችል ሶ ያንን ደግሞ ጌታችን ምን ብሎታል? ሚንሱ ጌታ ራሱን የተናገረው ባይዘው በቃ ራሱ ጌታ ከተናገረው የምን ማሻሻያ ማስተካከያ ነው። በቃ ይኸው መወለጃው እኮ ከውሃና ከመንፈስ ነው አለ ጌታ አይደል? ፍሮም በቃ ወተር ኤንድ ስፒሪት አለ። መወለጃው ከውሃና ከመንፈስ ነው አለ። ያው በእግዚአብሔር ቃል ለዘላለም ከሚኖር በእግዚአብሔር ቃል በማመን ነው። ትክክል። የእግዚአብሔር ቃል ካላመንክ ሲጀምር ባፕቲዝምም ጭምር ስለማትቀበል ስለማትጠመቅ ከዚህ አንጻር የሚታይ ነው። ኤፍሬም ወረደና ኤፍሬም መግባት ከቻለ ቅድም ሊቀጥል ስላለ እሱ ቢቀጥል ጥሩ ነው። እዚህ ላይ የተናገርከው ላይ በነገራችን ላይ ውሃው ብቻውን ያድናል የሚል የክርስትና እምነት የለም። ውሃና ወርድ ኦፍ ጋድ ሳክራመንቱ አንድ ላይ ነው። ውሃውን ራሱ የሚቀድሰው የእግዚአብሔር ቃል ነው። በአቦል እኔ ድል አይሰጡኝም እኮ ገስት ላይ ፒን ተደረገ እኮ እንትን አልኩኝ እኮ እኔ ገባ እያልኩ እየተሟገጥኩልህ። ኤፊ በጣም ይቅርታ፣ ያው እየተናገርን በጣም ይቅርታ። ቆይ ግን ሀሳቢ ልጨርስ። ግን የጉንጬን ልበልና ትከትላለህ። ይቅርታ ተመላለሱ እርስ በርስ እኮ እኛ ድል እኮ አልሰጣም። አታምፅም እንዴ? ማን ነው ሌላ ያለው? አንትሽ ምናምን ቤኪም ገብቷል። የጉንጬን ልበልና ትቀጥላለህ። ይፋ ጥምቀት ያለ ወርድ ሳክራመንት ወይ ደግሞ ኦፍኮርስ ያለ እግዚአብሔር ቃል ውሃ ነው የሚሆነው እና በአብ በወልድ መንፈስ ቅዱስ የምንጠመቀው ክርስቲያኖች ያለ ቃሉ የተነጠለ እንደ ሌላ አይነት ሳክራመንት እየቀጣጠልን አይደለም ለማለት ፈልጌ ነው። እና የተያያዙ ናቸው፣ የሚነጣጠሉ ነገሮች አይደሉም። ያ ትክክል፣ እንደዛ ነው። ሚስጢራቶች ሲፈጸም በዚህ ነው በዚያ ነው፣ ነጣጥለህ አይደለም ማለት በምልአት ነው የምንረዳው። መጽሐፍ ቅዱስ ኢንታየርሊ ከተረዳ ነው። ኤፊ ወደ አንተ ነን። አሁን ኦልሬዲ ስለጨረስን ወደ አንተ እንቀጥላለን። መምህር በረከትም ስላሉ ከእሳቸው ጋር ትቀጥላለህ። ሶ ኢንታየርሊ መጽሐፍ ቅዱስ ከተረዳ ነው የእግዚአብሔር ቃል መቀበል፣ በእግዚአብሔር ቃል መቀደስ፣ መባረኩ፣ ያንን ቅዱስ ውሃም ግድ ነው። ሶ ያንን ነው ከማይጠፋ ዘር ዘላለማዊ ከሆነ ሰማያዊ ከሆነ መንፈሳዊ ከሆነ ልደት እንድንወለድ የሚያደርገን ቃሉ መቀበል ለቻለ ከዛ ደግሞ በቃሉ ደግሞ የተቀደሰ ሰክርድ ውሃ ሲሆን ነው። ልክ እንትንም ሉተርም ይናገረዋል። ባይዘ የእግዚአብሔር ቃል ካልገባበት ብሎ ሉተር ይናገራል። ወይም ደግሞ ቅዱስ ቃሉ ካልቀደሰው ውሃው ሚር ውሃ ነው፣ ከምንጠጣው ከሚፈሰው ከምንታጠብበት ውሃ የተለየ ናቹራል ኔቸሩ የተለየ ውሃ አይደለም። ያንን ነገር እንዲቀደስ ልጅነትን ሚስጢርም እንዲሆን የሚያደርገው ግን ምንድነው? ጸሎቱ፣ የእግዚአብሔር ቃል እነዚህ ናቸውና ያ መረዳት በደንብ ያስፈልጋል። ከዚህ አንጻር የምናየው ነው ለማለት ነው። እግዚአብሔር ይስጥልን። አማን አሁን መምህር በረከትም አሉ እዚህ ሀሳብ ላይ የተወሰነ ይጨምሩበትና ከኤፍሬም ጋር ትቀጥላላችሁ። መንገድ ላይ ነኝ ስላሉ ኤፍ ይቀጥል።
እኔም አክቹዋሊ ብዙ አልቆይም። አሁን 10 ሚኒት እንትን ማለት አለብኝ እና ብዙ ቆየው። ብዙ ድል ባገኝ ብዙ ፋይል እያዘጋጀው ነበር ደርድሬ እንትን ላይ ቪዲዮ ባሳያችሁ ነው ደስ የሚለኝ፣ ግን ምንም እድል አልተሰጠኝም። ይሄ ሁሉ በእንትን የደረደርኩት ሁሉ ማውራበት ነው፣ ግን እድል ሊሰጠኝ አልቻለም። ኢስ ኦኬ። ግን አንድ ነገር ብቻ ጠይቄ ብቻ ልውጣ። በ10 ደቂቃ ምንም እንትን ማለት አልችልም። አንደኛ ስለ ኢንፋንት ባፕቲዝም በደንብ ቸርች ፋዘርስ ላይ ስለሆነ ትኩረት አድርጋችሁ እንትን ያላችሁት አይ ቲንክ እሱ ላይ ነው ማውራት። ኢንፋንት ባፕቲዝም ላይም ኦገስቲንም አንስቶታል ብልሃል እና አማንን ነው የምጠይቀው። ዮሐድዬም መመለስ ትችላላችሁ። ተርቱሊያን ያው እንደምታውቁት ቸርች ፋዘር ነው እና 200 ዓመት ላይ ኤዲ ላይ ነበረ ነው እና እሱ ኢንፋንት ባፕቲዝም ትክክል አይደለም መቆየት አለባቸው ይላል። በእሱ ሀሳብ ትስማማላችሁ? ትክክል አይደለም ያለውን ከፍተህ እንግዲህ ያሳየን። ትክክል አይደለም ሳይሆን ቢቆዩ ብሎ ነው ሰጀስት የሚያደርገው። ሙሉውን ኮንቴክስቱን አምጣውና እናንብቦና እናስረዳን ማሳየት እንችላለን። ለምን እንደዛ እንዳለም አይልም ነው ያንተ አይልም ነው ምን አይልም ነው። አይ የህፃናትን ጥምቀት አልተቃወምም ነው ሀሳቤ። አልተቃወምም ሳይሆን ቢዘገዩ ብሎ ሰጀስት አድርጓል ነው ያልኩ። እሺ ስለዚህ መጀመሪያ ያልከውን ስህተቱን እናርመውና ሜይ ቢ የእንትንም ሊሆን ይችላል የንግግር ቢዘገዩ ብሎ ሰጀስት ያደርጋል እሱ። ቢዘገዩ ብሏል። አዎ ትክክል ነው። ለምን ቢዘገዩ እንዳለ ቶሎ ላስረዳና ሌሎቻችሁም መቀጠል ይችላሉ። በነገራችን ላይ ለተርቱሊያን ይዘግዩ ያለበት ሀሳብ ለጥምቀት ከሚሰጠው ትልቅ ቦታ የተነሳ ነው። ለምን ሲባል ለተርቱሊያን ጥምቀት ተርቱሊያንን በነገራችን ላይ ኦን ባፕቲዝም የሚል ሙሉ ጽሑፍ አለው፣ እሱ ማንበብ ይቻላል። ጥምቀት የኃጢአት ስርየትን ይሰጣል ብሎ ያምናል ተርቱሊያን። ስለዚህ አይደለም የጠየኩት እንዴት መመለስ እንዳለብኝ እኔ መልሰው እያስረዳው ነው። እና ካልተስማማ ችግር የለም፣ መስማማትን ማለመስማት መስፋኝ። ጽሁፎቹን ግን እየከፈትን ማየት እንችላለን፣ በጥምቀት ላይ ያለውን ሀሳብ ማለት ነው። ጥምቀቱ የኃጢአት ስርየትን ስለሚሰጣቸው ሰዎች ደግሞ ደጋግመው ኃጢአትን ስለሚሰሩ ኢንፋክት በጣም አቆይተ ነው ምን እናድርግ ነው እናጥምቃቸው የሚል ሀሳብ አለው። ለምን ሲባል ለኃጢአት ስርየት እንዲሆናቸው ወደ ዘላለም መንግስት እንዲገቡ የሚል ሀሳብ ስላለው ነው። ነገር ግን ቤተክርስቲያን እንደምታውቁት በአንድ የቤተክርስቲያን አባት ምልከታ ላይ የተመሰረተ እምነት የላትም። ወይም ደግሞ ኮንሰንሰስ ፓተርን የሚባል ሀሳብ አለ። የቤተክርስቲያን አባቶች በምልአት የተናገሩትን በካውንስልም የጸደቀውን ሀሳብ ነው ቤተክርስቲያን የምትቀበለው። ስለዚህ የተርቱሊያን እንደ ፐርሰናል ኦፒኒየን ሆኖ ይቀመጣል። ቤተክርስቲያን ግን ሙሉ ትምህርቱን ይዛ ትቀጥላለች ነው። ሁለተኛ ተሳስተዋል። እንደዛ በማለቱ ተርቱሊያን ተሳስተዋል። አልጨረስኩም። እንደዛ በማለቱ ተሳስተዋል። እኔ ተመልሶልኛል። 10 ደቂቃ እንደዚህ ጨረስከው ከሆነ ብዙ ጥያቄ ቅድም ተናገርኩ። የመመልሰው ኤፍሬም ለአንተ ብቻ አንተ ጥያቄውን ጠይቀሃል። መልስ ደግሞ የሚጠብቅ ከታችም ሰው ስላለ እንደዛ በማለቱ ተሳስተዋል ወይ? አሁን አንድ ሰዓት አላወራም። ኤፍሬም ጠይቀህ ከሆነ እሺ እንደዛ ላድርግና በቃ ካልተስማማህም እኮ ፐርሰናል ኦፒኒየን። እሺ ሁለተኛ በቤተክርስቲያን ታሪክ እንደምታውቁት ተርቱለስ የቤተክርስቲያን አባት ሳይሆን እንደ ስኮላር ነው የሚታየው። ለምን ሲባል በመጨረሻ ላይ ባስገባው የህጸት ትምህርት መሰረት ቤተክርስቲያን ትምህርቶቹን በሙሉ እንኳን ጃጅ አድርጋ ነው የምትቀበለው። አንዳንድ ምልከታዎች ላይ ሊሳሳት ይችላል፣ አንዳንድ ምልከታዎች ላይ ሊታረም ይችላል። ነገር ግን የቤተክርስቲያን ሙሉ ሀሳብ ኦገስቲንም እንደሚያስቀምጠው ከትራዲሽን የተቀበልነውም ህፃናትን ማጥመቅ ነው ብሎ ይህንን ያስቀምጣል ማለት ነው። ስለዚህ ተርቱሊያን ይህን ነበር ያስቀምጠው፣ ይህንን ነበር ያስተማረው ማለት ነው። ዋይ ተርቱሊያን ትክክል አይደለም፣ ኦገስቲን ትክክል ነው ዲሌም ማለት አለባቸው ያለውን ማለት ነው። አክቹዋሊ እኮ ምናልባት መልሱ አንድ ጊዜ ለአንተ ጥያቄ አለኝ ዮሐድዬ፣ ሌላ ጥያቄ አለኝ። አማን ስለጀመረው ይሄን አማን ይጨርሰው። ዋይ ኦገስቲን ትክክል ነው ተርቱሊያን ትክክል አይደለም? እኔ ስለጀመርኩ ሳይሆን ዮሐድም የሚለውን ሀሳብ መስማት ፈልጋለሁ። እኔም ኦኬ ከአንተ በኋላ ይላል። ግን አንተ ኦገስቲንን አጽድቀህ የተርቱሊያንን ዲስኳሊፋይ የምታደርግበት ምክንያት ምንድን ነው? ዳትስ አ ግሬት ኩዌስችን። በቤተክርስቲያን ትምህርት ነው የሚመዘኑት። እነ ተርቱሊያንም ቢሆን እነ ኦገስቲንም ቢሆን ቤተክርስቲያን ይህንን ትምህርት ተቀበለናል ብለው በሲኖድ እና በኢኩሜኒካል ካውንስል ሲያጸድቁት
ቤተክርስቲያን በምላት ትቀበላለች ነው እንጂ የአንድ ሰው ኦፒኒየንን የምታጠራውና የምታወጣው አንዲቷ ቤተክርስቲያን ያቺ አፖስቶሊክ ሰክሰሽን ያላት ቤተክርስቲያን በጉባኤ ወይ በሲኖድ ይህንን ሀሳብ ስታጸድቅ ነው ማለት ነው። እኔ ግን ኤፋ ይቅርታና ዩሃድ የሚልሆን ራሱ እኔ ከዩሃድ ራሱ መማር እፈልጋለሁ እና ዩሃድም እዚህ ላይ የምትለው ነገር አይደለም። ቤተክርስቲያን የምትለኝ ቆይ ከአንተ ጋር እንጨርስ። ቤተክርስቲያን የምትለኝ ብዙ እውቀት የለኝም እና እያልኩኝ እኮ ነው። ዮሐድ የሚለው እዚህ ላይ ዮሐድ የሚናገረው ነው ሀሳብ የዮሐድ መማራለሁ ብዬ የማስብ ሰው ነኝና ብሰማው ደስ ይለኛል፣ ከታችም ደስ ይለኛል። ከታችም ደግሞ ያሉትን እኔም ደግሞ ተሳስቼ ከሆነ ዮሐድ እኔ አሁን ዮሐድ እንዲመልስልኝ እንትን ያልኩ የፈለኩት ጥያቄ አይደለ እየጠየቅ ያለው። እሺ ጥያቄ ልንገርህ ዮሐድ፣ ጥያቄ ልንገርህ። ይሄንን አንዴ አናጥራው እኮ ጥያቄ ይሄንን ነው ራሱን እኮ ነው ጥያቄ ሌላ አይደለም። ራሱን እንድታጠራው ነው። ቱርቱሊያን ኢንፋንት ባፕቲዝም ዲሌ ሆነው ቢጠመቁ ነው ጥሩ ብሎ እሱ ሰጀስት አድርጓል። እና እሱን ለምንድን ነው የማትቀበለው? ኦገስቲን ሲሆን ለምንድን ነው የምትቀበለው? ሁለቱም ቸርች ፋዘርስ ስለሆኑ ብዬ ነው። እሱም ተርቱሊያንም ያው 200 ኤዲ ላይ የነበረ ሰው ስለሆነ። እሺ መጀመሪያ ዋና አሪፉ ነገር ኦፖዚሽን ወይም ደግሞ ዲናይንግ እና ሰጀሽን መለየት ጥሩ ነገር ነው። ምክንያቱ ዲናይ አድርጓል ተቃውሟል ከሆነ ሌላ ነገር ነው። ሰጀስት አድርጓል ቢቆዩ ብሎ ሰጀስት አድርጓል። ሰጀስት ያደረገው ግን ህፃናት ብቻ አይደለም። በነገራችን ላይ ኦኬ ወጣት ሴቶች፣ ያላገቡ ሴቶች ራሱ ባይጠመቁ አሴ ሰጀሽን ሰጥቷል። ኦኬ ሶ ይሄ የአሴ ሰጀሽን የሚታይ እንጂ በቃ ተርቱሊያን ኢንፋሊብል ሶርስ ወይም ደግሞ የቸርች ፉል አውቶሪቴቲቭ የሆነ ሰው አይደለም። ይህ ኮንሰንሰስ ኦፍ ፓትረም ይባላል። የአባቶች በምልአት መስማማት ማለት ነው። የቤተ ክርስቲያን አጠቃላይ ትምህርት የሚባል ነገር አለ ማለት ነው። ስለዚህ በአጠቃላይ ትምህርት አባቶች ይመዘናሉ እንጂ በአንድ አባት ትምህርት ብቻ ዲፐንድ ሆነ የሚመሰረት ትምህርት የለም። ኦኬ መጀመሪያ የአጠቃላይ ኮንሰንሰስ የቤተ ክርስቲያኗ ትምህርት ምንድን ነው? ተርቱሊያንም ታጠምቅ ስለነበረ ነው ቤተ ክርስቲያኗ አሴ ሰጀሽን ቻይልድስ ያንግ ዊሜንስ አንሜሪድ ያላገቡ ራሱ ባይጠመቁ ለምንድን ነው? ምክንያቱ ዋናው ኢንቴንሽኑ ደግሞ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳልቬሽን ብሎ የተናገረ ሰው ነው። ባይዘው ያለ ጥምቀት ድህነት የለም ብሎ የኃጢአት ስርየትም የለም ብሎ ስለሚያምን ሰው እድሜ ልካቸው የሰሩትም ኃጢአት ጭምር እንዲወገድላቸው ቆይተው ቢጠመቁ የሚል ሀሳብ ስለነበረው ነው። ይሄ የራሱ ኦፒኒየን ይሆናል። ሁለተኛ ተርቱሊያን መጨረሻ ላይ ወደ ሄሬሲ የሄደ አባት ነው። ኦኬ ወደ ሄሬሲ የሄደ አባት ነው። ትምህርቶቹ በቤተክርስቲያን ተቀባይነት የላቸውም። እና የመጨረሻውን ያለው እንትኖቹ በቤተክርስቲያን ታይተው ትክክል ያልሆኑ ጽሁፎች ተብለዋል። እንደሱ ተብለዋል። ትክክል አይደሉም ተብለው ውሳኔ የተሰጡበታል። የተሰጠበት ማስረጃ አለ ማለት ትክክል አይደሉም ማለት ቱርቱሊያን ይሄን ራሱ ትክክል አይደለም። በካርቴጅ ማን ያለው? እሺ ቸርች ፋዘርስ አንድ ሰው አለ። ይሄ ኢንፋንት ባፕቲዝም ዲሌይ መሆን አለበት የሚለውን የተቃወመ ቸርች ፋዘር አለ። አዎ ሲፕሪያን ኦፍ ካርቴጅ እያልኩ ነው። ላሳይ። ሲፕሪያን ኦፍ ካርቴጅ ምን ብሎ ይናገራል መሰል? አዎ ሲፕሪያን ኦፍ ካርቴጅ የካርቴጁ ቆጵሪያኖስ ምን ብሎ ይናገራል? ኢቭን ዋን ዴይ ቻይልድ ማስት ቢ ባፕታይዝ ነው ማለት ወደ ሞት የሚያደርሰው ከሆነ ትምህርቱን አይደለም የሚለው ትምህርቱንማ እነ ኦገስቲን መኮት ብለዋል። ህፃናት መጠመቅ አለባቸው የለባቸው የሚለው ዲና ተርቱሊያን ተሳስተዋል ብለዋል ወይ ነው ያልኩ። እየሰማኸኝ አይደለም? እየሰማሁ ነው። በቤተ ክርስቲያን በምልአት የሚታመነው ትምህርት ህፃናት ታጠምቃለች፣ ህፃናትን መጠመቅ አለባቸው የሚል ትምህርት ነው። ይህንን ተቃውሞ የጻፈ አባት አለው ይብላል። አዎ እሱን አይደለም እኔ ተቃውሞ ጻፈ ያልኩት እሱን ሳይሆን ተርቱሊያንን ተቃውሞ የተጻፈ ያልኩ ነው። ተርቱሊያን ማለት ኢምፐርሰን ነው ሲጀመር። እነ አውሳቤስ ቃል በቃል የማኒን ትምህርት ተከትሎ ጠፋ ምናምን ብለው ነው የሚናገሩት። ኦኬ አንዳንድ እዚህ ስፔሲፊክ ህፃናት ላይ የሰጠውን ሀሳብ ሴንት አለመሆኑ ራሱ ባይዘወይ በቸርች ኖት ሴንት አይደለም። አንድ ትምህርቱ ሴንት እንዳይሆን ወይም ደግሞ እንደ ቅዱስ ቤተክርስቲያን የማትቀበለው ኦኬ ሙሉ ኦቶሪቲ ወይም ደግሞ ፉሊ ዲፔንድ ሆነ ተርቱሊያን ላይ ትምህርት ልመሰረት አትችልም። የመጨረሻውን ጥያቄ ልጠይቅ እዚህ ላይ ደቂቃ ስላለቀ ኤፍሬም፣ አሁን እኮ አንተ
እንትን እያልክ ያለው በቃ ለአንተ ብቻ እየተመለሰ እየመሰለ አንተ እሺ ነው። አይ ጠቅለል አድርገህ ትመልሰዋለህ። ይሄን ልጠይቅና እኔ ሳልቅ እንዳልወጣ አንድ ሀሳቡ ይረሳል። አንድ ሀሳቡን ልጨርስና ከዛ ጥያቄን ትጠይቃለህ። ካልተመለሰ ሰው ከተመለሰም እኮ ሊመለስልህ ይችላል። እሺ በቻልክ ፍጥነት ግን ፈጠን አድርገው። እሺ በቃ አጠቃላይ ልግባ ስለ የነበረው ጊዜ አየህ እንትን አለብኝ እኮ ጠቅለል አድርገን ስንመለከት አባቶች የምንመለከታቸው እንዴት ነው? መጀመሪያ ኮንሰንሰስ መኖር አለበት፣ ወይም ደግሞ ፉል የቤተ ክርስቲያን ትምህርት የተስማማ የቤተ ክርስቲያን ትምህርት ሊኖር ይገባል። ሲቀጥል ካርቴጅ ጉባኤ ያለ ቅዱስ ቆጵርያኖስም ጭምር እንደዚህ ህፃናት እንደው ከ8 ቀን በፊት እንደው በቃ በጣም ህመም ደርሶባቸው ከ8 ቀን በፊት ሊሞቱ ያሉ ህፃናት ራሱ ማጥመቅ ይገባል አይገባም የሚል ሀሳብ ተነስቶ ቅዱስ ቆጵርያኖስ በግልጽ ተናግሯል። በአባቶችም በጉባኤም እንደተነገረው ብሎ ቆጵርያኖስ ሲናገር ለሞት የሚያደርሰው ከሆነ ኢቭን ዋን ዴይ ቻይልድ ሃቭ ቱ ቢ ባፕታይዝድ ብሎ በግልጽ ተናግሯል ማለት ነው። እና አባቶች በህፃናት ጥምቀት ፉሊ ኮንሰንሰስሊ እየተስማሙ እያመኑ እነ ጎርጎርዮስም ጭምር እነ ቅዱስ ዮሐንስ አፈወርቅ ሶስቱም ካፓዶሻን ፋዘርስ እነ ቅዱስ ቆጵርያኖስ በጉባኤ ደረጃ ደግሞ ካርቴጅም ጨምሮ ህፃናት መጠመቅ አለባቸው የሚል ትምህርት እያለ ተርቱሊያን ሳጀሽን ኖት ትምህርት ራሱ እንደዚህ ሊጠመቁ አይገባም የሚል አይደለም። እንደዚህ ስለሆነ የኃጢአት ስርየት ስለሆነ ጥምቀት ህፃናት ያላገቡ ሴቶች ምናምን ዲሌይ ቢያደርግ ባይጠመቁ ሳይሆን ዲሌይ ቢያደርግ ብሎ የሰጠውን አስተያየት ይዘን ሰጀሽን ይዘን ለምን ትምህርት አናደርገውም አይባልም ማለት ነው። እንደዚህ ነው የቤተ ክርስቲያን። አክቹዋሊ ሰጀሽኑ ራሱ ባይትሰልፍ ቲቺንግ ነው፣ ትምህርት አይደለም። ሰጀሽን ነው ያልከው ትክክል አይደለም እሱ። ኦኬ ሰጀስቲን እንደዚህ ስለሆነ እንደዚህ ቢሆኑ ነው ጥሩ ካለ አስተምሮ ነው። እንዲህ ቢሆን ሐዋርያው ቅዱስ ጳውሎስም እንዲህ ቢሆን እመክራለሁ እያለ የጻፈባቸው መልእክቶች ስላሉ ማለት ነው። ኤኒዌይስ ወደ ሁለተኛው ልሂድ። ሁለተኛውን ብትመልስልኝ በደንብ እዚህ ላይ ነው ዋናው ማለት ነው። ሁለት ብቻ ነው መጠየቅ የምችለው። ሰጀሽን ትምህርት ነው ሊሆን ይችላል። አንዴ ሰጀሽን ከተባለ ግን ከትምህርት የሚለየው ምን መሰለህ? አሁን ለምሳሌ ህፃናት መጠመቅ የለባቸውም ከሆነ ቢግ ክሌም፣ ከዛ ደግሞ ሪጀክሽንም ጭምር ነው። ኦኬ ህፃናት መጠመቅ የለባቸውም ቢግ ሪጀክሽን ማለት ነው። ሲቀጥል እሱማ እኛም ወንጌላውያን አማኝ ህፃናትም አዋቂም መጠመቅ የለበትም እኮ አንልም እኛ። አይ ማለት ህፃናት መጠመቅ የለባቸውም ብሎ ሪጀክት ማድረግ ነው ያልኩ እኮ። እኛ መጠመቅ ፈጽሞ የለበትም ሰው ብለን አናምንም። እኛ የምናምነው እኮ ያመነ የተጠመቀ ስለሚል ስለ ህፃናት ነው እያወራ ያለሁት ኤፊ። ህፃናት ህፃናት አይደለም ያድጉት። እሱም እኮ ሲያድጉ ጠብቁ ነው አይደል ያለው። አዎ ህፃናት በህፃንነታቸው ስለ ህፃናት ለምንድን ነው አውቀህ አይደለም ስለ ህፃናት በህፃንነታቸው መጠመቅ ነው እያወራን ያለ ነው። እና ያንን ሪጀክት አሁን እናንተ ቦልድሊ ህፃናት መጠመቅ የለባቸውም የሚል ትምህርት ነው ያላቸው። ይሄ ሪጀክሽን ነው አይደለ? ሊትራሊ ሪጀክሽን። እኛ እሱን እነግርሃለሁ ዮሐንስ፣ እኛ እዛ ላይ የሚሰራውን ዶክትሪኑን ነው እንጂ ጥቅሽ እንትኑን አይደለም። ቆይ ይሄን ጥያቄ ይሄ ነሰሰሪ ነው። ይሄ ጥያቄ ነሰሰሪ ነው። አሁን ያንስ አንዴ ልጠቅልለው እና ምክንያቱ አንተ ኤፍሬም ቆይ እንጂ አንተ ጠይቀህ አንተ ጠቅልለህ እኮ ለምን መሰለህ አይደለም ሰው መጥቶ እስካሁን የምትጨቃጨቀው ባይዘው ጨርሼ ነበር። እኔ አጭር ነገር ነበር የምናገረው። ምክንያቱ ጠያቂ ነህ፣ እኛንን የምንጠቀልለው እንጂ አንተ ጠቅልለህ አይደለም። ወደ ኖ እናንተ እኮ ነው እኔ መችተን አወራው። እኔ ጥያቄ ብቻ ነው አሁን አልክ እኮ ተውት፣ ወይም ደግሞ ሰጀሽን ትምህርት ነው በነገራችን ላይ ብለህ ስለጨረስክ አንዴ እሷን ሀሳብ ሰጥቼበት ከዛ በኋላ ጥያቄን ትጠይቅና አማንም የሚሰጠው ሀሳብ አለ ጠቅለል አድርገን እንጨርሰዋለን። ምንድን ነው የተርቱሊያን የጥምቀትን ጥቅም ያዘና ከዛ በኋላ ህፃናት ደግሞ እናጠምቃለን ወይም ደግሞ ይጠመቃሉ በቤተ ክርስቲያን። ምን አይነት ሀሳብ ያዘ? ህፃናት ወይም ደግሞ ሌሎች ህፃናት ካደጉ በኋላ በጣም ከባባድ ኃጢአቶች ይሰራሉ። ስለዚህ እነሱንም ኃጢአቶቻቸው ጥምቀት ኃጢአትን ሁሉ የሚያጥብ ነው። ስለዚህ እነሱን ሁሉ ኃጢአቶቻቸው እንዲያጥብላቸው ለምን ሲያድጉ ወይም ደግሞ ከፍ ሲሉ አዘግይተን ቢጠመቁ ይሻላል። ኦኬ በቃ ትላልቅ ኃጢአቶቻቸውም ጭምር እንዲያጥብላቸው ብሎ ነው አሴስ ሰጀሽን የሰጠው። ስርየት ለኃጢአት ስርየት እንደሆነ በሚገባ ያምናል። ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ሪጀነሬሽን እንደሚያገኝ ያምናል።
ሶ አሴ ሰጀሽን እንዲህ ብሎ ተናገረ። አይ ህፃናት አይጠመቁ፣ ሊጠመቁ አይገባቸውም ምክንያቱ ኃጢአት ስለሚሰሩ ከተባለ ቢግ ክሌም ነው። ከዛ ደግሞ ሪጀክሽንም ጭምር ስለሆነ አንቀበሉም ትላለ። ይሄ ግን ሰጀሽን ነው የሰጠው። በቃ ሶ ከዛ ሰጀሽኑ ከዚህ አንጻር ተናግሮታል። እንደ እይታው ይያዝለታል እንጂ ትምህርት ተደርጎ የቤተክርስቲያን ትምህርት ተደርጎ አይወሰድም። እሺ ቆይ ኧረ እንዴ አማንዬ እንዴ አንተ ጠያቂ እኮ ነህ እየመለስን ነው። ቆይ አንድ ጊዜ ቆይ ኧረ ኦኬ ሁለተኛው አይጠየቅ ውጣ ነው እንደዛ ነው። ምን ሆናል? አወራህ ጠየቅከው። ኧረ ሰው ይስቃል። ከታች ሰማ ሰው ይስቃል። አማንሻ እንዲናርግ ይስቃል ሰው የሚሰማችሁ ሰው አንድ ላይ ሁለቱንም ትሄድባቸዋለህ። እሺ ጥያቄ ብቻ ነው የምጠይቀው። አንተ ታብራራልንም ኤፍሬም? እኔ መቼ አብራራው? አላብራራ። ምን ጥያቄ ነው እኮ የጠየኩት እኮ ጥያቄ ብቻ ነው ያለህ? አዎ መቼ አብራራው? እስካሁን አብራርቻለሁ ነው። አይ ጥያቄ ብቻ ነው ያለህ ወይ? አንድ ምን እኔ ሰዓት ደቂቃ ለደቂቃውም ጊዜ ለጠየቀውም ጊዜ በበቃኝ። እኔ እኮ አሁን ሰው ቆሞ አጠገቤ አንድ ኦቨር ላደርግ ነው። ባይገርም እየጠየቅኩ ያለሁት ምን መሰለህ ፋይ ጠይቀኝ። ጠይቃል አልኩህም ጠይቅ። እሺ አንድ ጥያቄም ግን አንተ ለመውሰድ ፈቃደኛ ነህ? አንድ ወይ እኔ ችል ታውቀኛለህ። እኔ መጠየቅ ነው የምወደው፣ ግን ደቂቃ የለኝም። አንድ ልቀበል እንደዛ አንዱ ሰድልኝ። እሺ ቆይ አንዴ ልጠይቅና በቃ አንድ አሪፉን ጠይቀኝ። እኔ አንድ ልጠይቃችሁ መጀመሪያ ይህንን አርጊመንት ያነሳሁት እኔ እዛ ላይም ተርቱሊያን ሲያነሳ በነገራችን ላይ መቆየት ያለባቸው የሚለው እስኪያውቁ መንፈሳዊ ነገር እስኪረዱ ድረስ ምናምን ነው የሚለው። አንተ እንዳልከውም እስኪያገቡ ምናምን ብለው መንፈሳዊ ነገር እስኪረዱ ድረስ ምናምን ብለው ብዙ ሀሳብ አቅርበዋል። እኔ እሱ ላይ አይደለም። እኔ ዋናው ፖይንት ምንድን ነው እኛ አሁን እንግዲህ ሶላ ስክሪፕቸር አማኞች ነን። ቸርች ፋዘርስ ራሳቸው በአንድ ጉዳይ ላይ የተስማማ ነገር ስለሌላቸው ነው ወደ መጽሐፍ ቅዱስ ወስደን መጽሐፍ ቅዱስን የበላይ ጠባቂ አድርገን ውሳኔ የምንወስነው ማለት ነው። ሁልጊዜ በአንድ ነገር ላይ የተግባባ ነገር ስለሌላቸው። ጥያቄ 2 ለአንተም እዚህ ጋር ጥያቄ አይደለም አሁን ያወራው አይደለም። ስለዚህ ጥያቄ ካልሆነ ሀሳብ መስጠት ይጠበቅብናል። በጣም ከይቅርታ ጋር እሺ፣ ትሰጣለህ። እኔ ጥያቄ ልጠይቅና ሀሳብ አብረህ ትሰጣለህ ከጥያቄው ጋር። ምንድነው የኔ ጥያቄ? የቸርች ፋዘርስ ኦገስቲንንም አንስታቸዋል፣ እሱንም አስገቡት። ቸርች ፋዘር ኦኬ፣ ቸርች ፋዘርስን ጠቅላላ አስገቡ። ቸርች ፋዘርስ አሁን የውሃ ጥምቀት አብሶሉትሊ ነሰሰርሊ ነው ለሳልቬሽን ብለው ያምናሉ? አብሶሉትሊ ነው ያልኩት፣ ልብ አድርግ። አስፈላጊ ነው ይላሉ አይደለም ያልኩት። ወይም ደግሞ ያለ ውሃ ጥምቀት ሰው አይወለድም ይላሉ አይደለም። አብሶሉት ነሰሰርሊ ብለው ነው የሚያምኑት። ይሄ አጭር መልስ ነው። አዎ አይ ነው ማለት ነው። አብሶሉትሊ ማለት ከዛ ውጪ ምንም ኦፕሽን የለም ብለው ነው ወይ የሚያምኑት? ኦገስቲንን ጨምሮ። አሁን ኦገስቲን ላይ ብዙ ስላወራቸው ኦገስቲንን ጨምሮ ስለጠየቅ ለመመለስ ሞክርና ከዛ ጥያቄ እንደሆነ ያቀርባለሁ። መጀመሪያ የተናገርከው ሀሳብ ላይ ይህን መልስልኝ በጌታ። ከዛ ወደዛ ትሄዳለህ። አሁን ሶላ ስክሪፕቸር አልገባ ነው እንዴ? ለምን ተናገርክ ታዲያ? ተናግረህ እሱን በጠቃላይ አንተ የፈለግከውን ተናግረህ እኛ ስናወራ ተዋት በል። አማንሻ ቆይ እንዴ ኤፊ ጥያቄን ጨርሰሃል አይደል? ኤፊ ያ ጥያቄ ጨርሻለሁ። ቴንኪው በቃ እድል ይሰጣቸውና ያውሩ በስርዓት ተነጋግረን። እኛም እየመሽብን ስለሆነ ቶሎ እኮ መልሱ ለጠየቁ ጥያቄ ነው መሆን ያለበት። አንተ ባልኩህ አይደለም ኤፊ የሚመልሰው እኔ ባልኩት አይደለም። የኔ መልስ ይመልስ እንደፈለገ ይመልስልኝ። አሁን እኮ እሱ ሶላ ስክሪፕቸር ላይ መጠየቅ በፊት 2 ደቂቃ ተናገርክ። እሱ ላይ ሪፍሌክት ማድረግ አለብን፣ ማጥራት ስላለብን። ዝም ብለን ካለፍ ነው ያልተመለሰም እንዳይመስል እሱ ሀሳብ ማለት ነው። ምንድነው ያለን? የቤተክርስቲያን አባቶች የተለያዩ ሀሳብ ስላላቸው ነገሩ ጥያቄም ከዚህ ጋር የተያያዘ ስለሆነ ነው። ጥያቄን ትይዝልኝና ትመልስልኛለህ በኋላ። ምንድነው ያልከው? ሶላ ስክሪፕቱራን የምንቀበለው የተለያዩ ሀሳቦች የቤተክርስቲያን አባቶች ሊኖራቸው ስለሚችል እኛ እንደ መጽሐፍ ቅዱስ ነው የምንለው እንጂ አባቶች የሚለው ኮንክሉዥን ላይ አልደርስም የሚል አይነት አነጋገር ተናገረ። ዶን ወሪ፣ እኔ ቅድም ይሄንን ሀሳብ በደንብ አስቀምጬልሃለሁ። በኦርቶዶክስ ፍሬሜና የሚባል ኮንሰፕት አለ። ኮንሰንሰስ ነው እንጂ አንድ የቤተክርስቲያን አባት ባለው ነገር ላይ ቤተክርስቲያን ሙሉ ትምህርቷን አትገነባም። ይህንን ነገር እናጣጥርተን ማለፍ ስላለብን ማለት ነው። ስለዚህ አሁን አንተ የምትመልስልኝ ማለት ነው ተርቱሊያን ጥምቀት ለድህነት እንደሆነ፣ ጥምቀት ለኃጢአት ስርየት እንደሆነ እነዚህን ሁሉ ያምናል። ጥምቀት ግን ይዘገይ የሚል ሀሳብ ተናገረ።
አንተ ግን የምትቀበለው ጥምቀት ይዘገይ የሚለውን ሐሳብ ነው እንጂ ጥምቀት ለድነት እንደሆነ ለኃጢአት ስርየት እንደሆነ አትቀበልም። ለምንድን ነው የማትቀበለው? መስፈርትህስ ምንድን ነው? ማለት መጽሐፍ ቅዱስን አንብቤ ተረድቼ መዝኘው ምናምን እንዳትለኝ አደራሃል። ያንተን ሐሳብ ብቻ ለምን እየጠየቅኩ ያለሁት በምን መስፈርትና በምን መመዘኛ አንተና ሌላ ሰውን መጽሐፍ ቅዱስ መካከላችሁ አስቀምጣችሁ የተለያየ ሐሳብ ሊኖራችሁ ስለሚችል አንተ ተርቱሊያንን በዚህ መሰረት ነው የምገመግመው ማለት የምትችለው ያ ስታንዳርድ ምንድነው? እሱን ጥያቄ ትይዝልኛል። እሺ አሁን ወደ ጥያቄዎች ወደ ጥያቄዎች መልሰልን ነው እንጂ የምታልፈው። እሺ የቤተክርስቲያን አባቶች አብሶሉት ነሰሲቲ ምናምን የሚሉ እንደዚህ አይነት ቃላቶችን አይጠቀሙም። ኖርማቲቭ የሆነውን የሳልቬሽን ሜተድ ያስቀምጣሉ። ማለትም ምን ማለት ነው? በመጽሐፍ ቅዱስም በነገራችን ላይ ሰው እንዲድን ይህንና ይህንን ያድርግ ያለውን ክርስቶስ የተናገረውን ቃል በደንብ አድርገው አብራርተው ይናገራሉ። ለምሳሌ ሰው ክርስቶስ ኢየሱስ ማርቆስ 16:16 ሲናገር ያመነ የተጠመቀም ይድናል ይላል። ለመዳን ምን ማድረግ አለበት ሲባል ማመንና መጠመቅ አለበት። ይህ የክርስቶስ የኢየሱስ ትምህርት ነው። ስለዚህ አባቶችም ሰው ለመዳን ማመን አለበት መጠመቅ አለበት ብለው ያስቀምጣሉ። ቅድም ስናወራበትና ስንወያዩበት የነበረው ዮሐንስ 3:5 ላይ ዳግም የእግዚአብሔርን መንግስት ካለ መንፈስ ቅዱስና ካለ ሪጀነሬሽን ኦፍ ዋተር ወይ ደግሞ ያለ ውሃ ዳግም ውልደት የእግዚአብሔርን መንግስት አይም ብለው ይናገራሉ። ይሄ ማለት ኤክሰፕሽናል ኬስስ የለም ወይ ለሚባለው እኛ የምናወራ ስለ ኤክሰፕሽናል ኬስስ ሳይሆን ኖርማቲቭ ሰዎች ሁሉ እንዲድኑበት ክርስቶስ የተናገረውን መንገድ እንደዚህ ነው ብለን እናስተምራለን። በነገራችን ላይ እምነት ላይም ኤክሰፕሽናል ኬዞች ይኖራሉ። አንተ እምነት ብቻ ነው የምታምነው፣ ሰው ሁሉ ማመን አለበት ብለህ ታምናለህ። ነገር ግን ለምሳሌ አይምሮ የማያገናዝብ ሰው እንዲያምን አትጠብቀው። ስለዚህ ለአንተ ኢቭን ፌዝ በምታስቀምጠው ተርሚኖሎጂ ራሱ አብሶሉት ነሰሲቲ አይደለም። ስለዚህ ይህንን መረዳት ያስፈልጋል ማለት ነው። ኤክሰፕሽናል ኬሶች አሉ ማለት ኖርማቲቭ ሳልቬሽን ሜተድን ያጠፋል ማለት አይደለም ማለት ነው። ዮሐድ ጨምርለትና አዳም ምንድን ነው ዛሬ እዚህ ቤት እየሆነ ያለው? አዳም አለ ወይስ ምንድን ነው? ዮሐድ ጨምር ይላል እንዴ? ለምን የማይጨምረው? እየጠበቀ እኮ ነው ሊመልስ። እየቀለዳችሁ ነው ወይስ ምንድን ነው እንዴ? ለምን ሰባት አይመልሱም? መመለስ ነው የሚመልሱት። እኔ አዳም ጌታን እዚህ ቤት አልመጣም። እንደዚህ ከሆነ ቀልድ ነው ያዙት። አንዴ ይቅርታ፣ አንተን አልጠራውም። እኔ የቤቱን ባለቤት ነው ያናገርኩት። አንዴ ይቅርታ እንዴ ኤፋ አለው። እኔን የማወራው ወይስ ምንድን ነው? አይ ነው ጥያቄ ጠይቃለህ አይደል? ኤፋ ጥያቄ ተጠይቅ ያለው ለጥያቄው መመለስ አለብኝ እኮ። ትመልሳለህ። እኛ እኮ ጥያቄውን አይ ነው አሁን ካላወራው እኔ ልውጣ ይበለኝ፣ ልውጣ፣ ችግር የለውም። እኔ ከፍታለሁ፣ የኔ ልጆች እኔ ጋር ይመጣሉ። አሁን ከዚህ ቤት ተመልሼም አልመጣም። ትቀልዳላችሁ እንደ እናንተ። እኔ ቤት ስትመጡ እንዲህ ነው የምታረጉት? እኔ እንዲህ ነው ማድረገው? እኔ ጋር ስትመጡ አውራና በቃ ወደ ዮሐድ መልስ ነው እኮ ያለ። ግን ጥያቄው ቅድም እኮ ስትጀምር ምን ብለህ ነበረ? ይፌ 5 ሰዓት እያወራህ አስቀምጠኝ። ትቀልዳላችሁ እንዴ? እሺ ኮንሴፕቱ ተመልሶልሃል? አሁን መልሶልሃል? ነው የጠየቀኝ ጥያቄ አለ፣ እሱን ልመልስ። እኔ ጥያቄማ ምን ነው? አሁን እሱ የጠየቀህንማ ትመልሳለህ። አሁን እኔ ልናገር፣ 3 ደቂቃ ስጡኝ። እኔ ልናገር 3 ደቂቃ። የምትፈልገውን ደቂቃ ወስደህ የተጠየቀውን ትመልሳለህ። አሁን የጠየቀውን ተመልሶልሃል? ኤፍሬም አልተመለሰልኝም። ስለዚህ እኔ ልጨምር፣ አንተ ትመልሰዋለህ ከኔ በኋላ። አይ መጀመሪያ መልሰን ነው እንጂ የምናልፈው። ኖ አንተ መጀመሪያ እኔ ልመልስ። እኔ የተጠየቁት አለ፣ እኔ ልመልስ እሱን። ከዛ በኋላ አንተ ትመልሳለህ። መጀመሪያ እንመልሰውና ተመልሶልኛል ስትል ኖ አሁን እኔ ነኝ የማወራው። እየቀለዳችሁ ነው እንዴ? አንተ ነህ እንጂ እየቀለድክ ያለው ኤፍሬም። እኔ አይደለሁም እየቀለድኩ ያለው